ለምንድን ነው ኦርቶዶክስ የማትሆኑት? ለምሳሌ ጴንጤዎች ከገባችሁ ኦርቶዶክስ የማትሆኑበትን ምክንያት ትነግሩኛላችሁ። ሙስሊሞች ከገባችሁ ደግሞ ኦርቶዶክስ የማትሆኑበት ምክንያት ትነግሩኛላችሁ፣ ወይ ደግሞ ሙስሊም የማሆኑበት ምክንያት እነግራችኋለሁ። እንደዛ ነው የምናደርገው። ጴንጤዎች ስትገቡ እኔ እነግራችኋለሁ ጴንጤ የማልሆንበትን ምክንያት፣ ከዛ እናንተ ደግሞ ኦርቶዶክስ የማትሆኑበት ምክንያት ትነግሩኛላችሁ። ሙስሊም ከገባችሁ ደግሞ እሰየው ደስ ይለኛል፣ ሙስሊም የማልሆንበትን ምክንያት አስቀምጥላችኋለሁ። እናንተ ደግሞ ኦርቶዶክስ የማትሆኑበት ምክንያት ታስቀምጡኛላችሁ። በእውቀት ይሄ ዝም ብሎ እንዲህ ይባላል እንዲህ ሰምቼ እንዲህ ሲባል ሳይሆን በእውቀት መጽሐፍቶቻችን ይገለጣሉ፣ በትምህርት ይፈተሻሉ ማለት ነው። ቴዲ ሰላም ብያለሁ። ሰላም መዝሙሬ ሰላም ነው፣ እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድሜ? እኔ ጴንጤ ሙሉ ወንጌል። ሙሉ ወንጌል። እንኳን በሰላም መጣ። እንኳን ደህና ቆየኝ ያሬዶ። ሰላም ነው፣ ክብሩ ይስፋ፣ እግዚአብሔር ይመስገን። መልካም። እሺ ኦርቶዶክስ ነው የወጣሁት። ችግር የለውም። አሁን ያለ ትምህርት የሚያደርገው ገብቶኛል እኮ። አይ እዛው ነበርኩ ማለቴ ነው። ችግር የለውም። እኔ አሁን ነበርኩማ፣ ሰይጣንም እኮ መልአክ ነበረ። እሱ ምንም ነበርኩንም አይሰራም። ባይዘወይ እኔ አሁን በፊት እኮ ጴንጤ ነበርኩ ብን ምንም አልኖርኩበት፣ ከሌለውበት የለውበትም ነው በቃ። የትላንት ታሪክ ምንም እንትን አይሰራም። አሁንም እውነታውን ከፈለክ ብዬ ነው ያሬዶች። ችግር የለውም። እሺ እሱ ትምህርት ሰው ኦርቶዶክስ መሆን በስም ብቻ አይደለም፣ ታይትል ብቻ ሳይሆን ኦርቶዶክሳዊ ህይወት፣ ኦርቶዶክሳዊ አገነዛዘብ፣ ኦርቶዶክሳዊ እውቀት ያስፈልጋል። መቼ ምን ያህል ኦርቶዶክስ ሲሆን በግምት አልሆንኩ። ሰንበት ትምህርት ተምሬያለሁ፣ የሚገባኝ ትምህርቶች ተምሬያለሁ። ተረዳኸኝ? አንዳንድ ሰው ግን ኦርቶዶክስ ነበርኩ ይላል፣ ቁጭ ብሎ ሳይማር፣ በስርዓቱ ቁጭ ብሎ እስክሪብቶ ደብተር ይዞ ሳይማር ምን ያደርጋል መሰለ? ኦርቶዶክስ ነበርኩ ይልሃል። ይሄ ዝም ብሎ ራሱን ማታለል ነው። ኤኒዌይስ እሱ አይጠቅመንም። አሁን እሺ ኦርቶዶክስ የማትሆንበት ምክንያት 3 ምክንያቶች አስቀምጥ። እሺ የመጀመሪያው ኦርቶዶክስ ቤተክርስቲያን ውስጥ በኖርኩበት ጊዜ ምንድነው የነበረው የመዳኛ መንገድ ኢየሱስ ክርስቶስ ብቻ ሳይሆን መጽሐፍ ቅዱስ ሳነብ መዳን በሌላ በማንም የለም እንድንበት ዘንድ። አቤት አቤት የጠየቁ ከኦርቶዶክስ ለምን ወጣ አልጠየቅኩም። የጠየቅኩ እኮ የነገርኩህ እኮ ሆነበትን ብቻ አስቀምጥልኝ፣ በኋላ ዝርዝሩን ታስቀምጥልኛለህ። ለምሳሌ አሁን ኦርቶዶክስ የምትለው መዳን በሌላ የሚዳናል ትላለች ብለህ በአጭሩ በኋላ ላይ እናብራረዋለን። እኔ ልንገርህ፣ ቆይ በአጭሩ ልጀምር። እኔ ምሳሌ አድርግ። እኔ ጴንጤ የማልሆንበት ምክንያት፣ አንደኛ ጴንጤ የማልሆንበት ምክንያት በቅዱስ የጌታ ስጋና ደም የጌታ ስጋና ደም ብላችሁ አታምኑ። ምሳሌ ነው፣ ምልክት ነው የምትሉት። እኔ ደግሞ ጌታ እንዳስተማረኝ የጌታ ስጋና ደም እውነተኛ የጌታ ስጋና ደም ነው፣ የዘላለም የወሰጪ ነው። ስለዚህ ከጌታ ትምህርት ጋር መቃወም ስለማልፈልግ፣ ፕሮቴስታንቱ ደግሞ እውነተኛ ጌታ ስጋና ደም አይደለም ስለሚል ጴንጤ መሆን አልፈልግም። ሁለተኛ ጌታ ያመነ የጠመቀ ይድናል ብሎናል። ጥምቀት የሚያድን ሰዎች የሚጠመቁት ለድነት እንደሆነ ነግሮናል። ጴንጤ ደግሞ ጥምቀት አያድንም ብሎ ያስተምራል። ሰው ባይጠመቅም አይድንም፣ ባይጠመቅም ይድናል ብሎ ያስተምራሉ። እኔ ደግሞ ከጌታ ትምህርት መቃወም ስለማልፈልግ ጥምቀት ያድናል ብዬ ጌታ ስላስተማረኝ አሜን ብዬ ጥምቀት ያድናል ብዬ አምናለሁ፣ እጠመቃለሁ። ኦኬ። ሁለተኛ ምክንያቴ። ሶስተኛ ምክንያቴ እኔ የሚመላለስ ጌታ የለኝም። ለምሳሌ መጥቶ የሆነ ሰዓት ላይ የሆነ ግሩፖችን ነጥቆ ወስዶ የሆኑ ግሩፖችን ደግሞ ለአውሬው ትቶ ሄዶ ከዛ ደግሞ እነዛ ሰዎች በአውሬው በብዙ መልኩ ተፈትነው ወድቀው ኋላ ደግሞ መጥቶ የሚፈርድባቸው አምላክ የለኝም። ጴንጤዎች ደግሞ እንደዚህ የሚመላለስ ክርስቶስ አላችሁ። ኦኬ። ከ1000 ዓመት ይመጣና ለ1000 ዓመት አየር ላይ ይዞን ይቆያል። ይሄ ንጥቀት የሚባለው ማለት ነው። እንነጠቃለን፣ ቤተክርስቲያን አትኖርም፣ ሌሎቻችን ስንወሰድ እናንተ ግን ታች ትቀራላችሁ መሬት ላይ፣ አውሬው ይጫወትባችኋል የሚባል ላማለኝ በሰማይ አይነት ትምህርት አለ። ስለዚህ ያንን አልቀበልም። ጌታ ይመጣል ለሁለተኛ ጊዜ፣ ለመጨረሻ ጊዜ ይመጣል። ያን ጊዜ ፍጻሜ ይሆናል ብዬ አምናለሁ። ፕሮቴስታንቶች ይህን ስለማያምኑ እኔ አልቀበልም። ኦርቶዶክስ ምንድነው ጴንጤ መሆን አልፈልግም። የመጨረሻው አራተኛ አልጨምርልህ። እኛ ሰዎች እምነት መዳናቸው ሊያጡት ይችላሉ ብለን እናምናለን። መዳን ሊታጣ ይችላል። በምን? በመካድ ብቻ አይደለም። ሰዎች በኃጢአት በመመላለስ በስጋ ስራ በመመላለስ ከዳኑ በኋላ በስጋ ስራ ቢመላለሱ ንስሐ ባይገቡ ይቆረጣሉ ብለን እናምናለን። ኦኬ። አንዴ ድናሃል መዳንን አታጣውም የሚባል ትምህርት የለንም። መዳን ዕለት ዕለት የምንፈጽማት ዕለት ዕለት የምንጠብቃት ናት። ካልጠበቅናት መዳናችን እናጠዋለን ብለን እናምናለን። ኦኬ። ፕሮቴስታንቱ ዓለም ደግሞ
አንዴ ድነሃል፣ መዳንን አታጣውም ካልካርክ በስተቀር ኃጢአት ብትሰራ ምንም ብትሰራ አትቆረጥም ምናምን ፍሬ ባታፈራ ችግር የለውም እንደዚህ የሚባል ትምህርት ስላለ ያን አልቀበልም። 4 ምክንያት አስቀምጥኩልህ። አንተም 4 ምክንያቶች አስቀምጥልኝ። እሺ ያሬዶ ቴንክ ዩ። ያው አንተ ከነ ምክንያቱን የተናገርከው እኔ ምክንያት አትናገር ብለኛል። ያው ያለውን ግን እነግርሃለሁ ያሬዶ። የመጀመሪያው እኔ አቤት ንገረኝ። እሺ ችግር የለውም። ከነ ምክንያቱ ልንገርህ። በኋላ እኔ እናንተ ለመሰል ምክንያታችንን ካስቀመጥን በኋላ በመጽሐፍ ቅዱስ እናየዋለን ሁሉ ነገር። ለዛ ነው። እሺ መልካም። የመጀመሪያው ኦርቶዶክስ የማልሆንበት ምክንያት ኦርቶዶክስ ቤተክርስቲያን ውስጥ ከኢየሱስ ክርስቶስ ውጭ ብዙ አዳኞች አሉ። ብዙ አዳኞች? አንደኛ እሺ ብዙ አዳኞች አሉ። ከክርስቶስ ውጭ ብዙ አዳኞች አሉ አይደል? አዎ በጣም ብዙ፣ ቁጥር ስፍር የሌላቸው። ችግር የለውም። አንደኛው እሱ ነው። ሁለተኛ ኦርቶዶክስ ቤተክርስቲያን በክርስቶስ በማመን ወይም ደግሞ በእምነት ብቻ ይዳናል ብቻ ሳይሆን ሰው በስራው ይድናል፣ በራሱ ምግባር ይድናል ብላ ታስተምራለች፣ ታምናለች። ይሄ እንደ ዶግማ ነው ቤተክርስቲያን ውስጥ። በዚህ ምክንያት እኔ ኦርቶዶክስ መሆን አልፈልግም። በጣም መልካም። እሺ ሶስተኛ ለሰዎችና ለፍጡራንና ለሰዎች ለስዕል ቤተክርስቲያኗ ስለምታሰግድና ስለምትሰግድ እኔ ደግሞ ለፍጡርና ለስዕል መስገድ ስለማልፈልግ በዚህ ምክንያት ኦርቶዶክስ መሆን አልፈልግም። ከብዙዎቹ ጥቂቱ ይሄ ነው። አራተኛውን ንገረኝ። አራተኛ ካለ ንገረኝ፣ ችግር የለውም። 3 ነው የነገርከኝ። አራተኛ ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። አንተም አሁን ስትናገር ነበረ ጥምቀት ወሳኝ እንደሆነ ትናገራላችሁ። ነገር ግን ጥምቀት ያድናል ወይ ወይም ደግሞ በእምነት ሰው ይድናል ወይ? የመዳኛው መንገድ በአጠቃላይ አይታወቅም። በእምነት ብቻ ከጥምቀት ብቻ ሰው አይድንም። ከዛ በኋላ 40 ይደገሳል፣ 80 ይደገሳል፣ ሙት ዓመት ይደገሳል። ይሄ ሁሉ የመዳኛ እንትን ስለሆነ እነዚህን ሁሉ ማድረግ ወይም መሆን ስለማልፈልግ መጽሐፍ ቅዱስም ይሄን ስለማይደግፍ ኦርቶዶክስ መሆን አልፈልግም። አራተኛ ምክንያት አልገባኝም። እውነት ለመናገር ጥምቀት አያድን ነው የምትለው? አዎ ጥምቀት አያድን። ጎበዝ፣ እንደሱ በላ። ኦርቶዶክሳውያን ጥምቀት ያድናል ይላሉ፣ ጥምቀት ግን ስለማያድን ነው የምትለው አንተ። ጥምቀት ያድናል ብቻ አይደለም፣ በጥምቀት ድነሃል ወይ ብዬ ብጠይቅህ አሁን አንተ ገና እግዚአብሔር ያውቃል ነው የምትለኝ። እንደዛ አትለኝም ያሬዱ። ለእኔ ለምን ትመልስልኝ? እኔ እኮ በህይወት አለው እኮ ገዝት እኮ ያስገባሁ እኔ ነኝ። እሺ እኔ ልመልስልህ። መች ሞትኩኝ? እሱን እኮ ነው ያልኩህ እኮ። አላልኩም እኮ። እሺ እንመጣበታለን። እሺ እንትን ካልከኝ። እሺ ኦኬ፣ በጣም ጥሩ። እንግዲህ የያዝነውን እንግዲህ በመጽሐፍ ቅዱስ ልመዝን ነው። በጣም አሪፍ። ለምሳሌ በኦርቶዶክስ ቤተክርስቲያን ብዙ አዳኞች አሉ ከክርስቶስ ውጭ አልቀረም። አዎ በጣም ጥሩ። እስቲ ለምሳሌ አንድ ጥቅስ ላሳይህ። እሺ እና እናንብብ ጥቅስ መጽሐፍ ቅዱስ ላይ ምን ይመስላል? ጥሩ አለ። ይቻላል። መልካም። እሺ ዕብራውያን መልእክት ላይ ቅዱስ ጳውሎስ እንዲህ ይላል። ዕብራውያን 1 ላይ ዕብራውያን 1:14 ላይ ከቶ ለማን ብለዋል? ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። የሰማኝ ነው ቴዲ? የሰማው ነው። ጥሩ። እዚህ ጋር መዳንን ይወርሱ ዘንድ ስላላቸው ይላል። የትኛው መዳን ነው የሚወረሰው? መላእክት ሰው የዘላለምን መዳን እንዲወርስ ያግዛሉ። እኔ ጠየቅኩ፣ ገና እሱ ጋር አልደረስኩም። የጠየቅኩ መዳንን ይወርሱ ዘንድ ይላል። ስለ የትኛው መዳን ነው የሚያወራው? ይሄ በግልጽ ስለዚህኛው መዳን ነው ተብሎ እዚህ ቦታ ላይ የተገለጸ ነገር የለም። እሺ በጣም ጥሩ። እንደተገለጸ ላሳየህ። ምክንያቱም ሁሉ የሚወርሰው መዳን ነው ይላል። አሁን ከበሽታ እንዳትለኝ፣ ሁሉ ከበሽታ አይድንም አይደል? ለሁሉ የተቀመጠ ተስፋ ነው። ሁሉም የዘላለም ሕይወትን አይወርስማ ያሬዱ። ሁሉም የዘላለም ሕይወትን አይወርስም። ቆይ ስማኝ፣ ይኸውልህ ሁሉም አይወርስም፣ ግን ደግሞ ይላል መሰለህ የሚያግዙና የሚያገለግሉ ይላል። አየው፣ ወደዚህ ያን መዳን ለሚወርሱ ሰዎች፣ ወደ መውረስ ለሚመጡ፣ ወደ መውረስ ለተዘጋጁ ሰዎች ምን ያደርጋሉ ይላል? የሚያግዙና የሚያገለግሉ ናቸው ይላል። እሺ አይደለ? በጣም ጥሩ። ማገዝና ማገልገል፣ ለምሳሌ አሁን አንተ ድነሃል አይደል? ድኛለሁ። በክርስቶስ በማመኔ ድኛለሁ። የሚወረስ ነው ይላል። የትኛው መዳን ነው የሚወረሰው? ይሄ የሚወረስ ነው። ምክንያቱም ሁሉ መዳንን ይወርሱ ዘንድ ስላላቸው ነው የሚለው።
እኔ እኮ ሐሳቡን ክፍሉን እኮ ነው ያልቃወም። የዘላለም ሕይወት ይወርሱ ዘንድ ያግዛሉ። ኮምፕሊት ቴዲ ይኸውልህ መልስልኝ። የጠየቁት ጥያቄ አንተ ድናል ድኛለሁ። እዚህ ጋር ሁሉ መዳንን የወርሱ ዘንድ ስላላቸው ይላል። የትኛው መዳን ነው የሚወረሰው? የዘላለም ሕይወት። በጣም ጥሩ። የዘላለም ሕይወትን እንድትወርስ መላእክት ያግዙሃል፣ ያገለግሉሃል? አዎ። በጣም አሪፍ፣ በጣም ጥሩ። መላእክት የዘላለም ሕይወት እንድትወርስ በምንድን ነው የሚያግዙ? በምንድን ነው የሚያገለግሉ? እልፍ አላፍት መላእክት በዙሪያ ያሉ ወደ ጌታ እንድመጣ፣ ጌታን እንዳምን፣ ጌታን እንድቀበል ሊያግዙኝ ሊረዱኝ ይችላሉ። ምንም ችግር የለም። ምን ያግዙሃል ያልኩት እኔ ምን እያደረጉ ነው የሚያግዙ? እንግዲህ አይምሮዬን ምናልባት ወደዛ እንዲዘጋጅ ወደዛ እንዲመጣ ሊያደርጉኝ ይችላሉ ብዬ አስባለሁ። እዚህ ቦታ ስፔሲፊክ እንዲህ ነው ተብሎ የተገለጸ ነገር ስለሌለ ያሬዱ እንዲህ ነው ልልህ አልችልም። አእምሮን ጥምዝዝ አያደርጉትም መቼም ማለት ለምሳሌ ሰይጣን ሲፈትን ሰይጣን ሲዋጋ አይታየም። ይታያል? ሰይጣን መጥቶ ሲገዳደር ይታያል? አይታየኝ። ግን ፈተነኝ ትላለህ አይደለ? ስራውን ስለማይ ነዋ። በጣም ጥሩ። መላእክት ሲያግዙና ሲያገለግሉ ስራቸውን ታያለህ? ስራቸውን አየዋለሁ። አዎ። ኧረ እባክህ። ኦኬ። ለምሳሌ ገብርኤል አንተን የሚያግዝ በምንድን ነው? እኔ ወደ እግዚአብሔር ስጸልይ እግዚአብሔር ገብርኤልን ወይም ሚካኤልን አንዱን መልአክ ካሉት እልፍ አላፍ መላእክቶች አንዱን መልአክ ይልካል ከኔ ጋር እንዲጠብቁኝ ማለት ነው። ከዛስ ምን ያደርጋል? ለምሳሌ አልኩህ ሰይጣን ሲፈትን ይታወቀኛል። አንዴ ስማኝ። ገብቶኛል። ሰይጣን ሲፈትን ይታወቀኛል። መልአክ ሲያግዙ በምንድን ነው የሚያግዙ? ንገረኝ። ምንድን ነው መሰለህ ያሬዶ፣ አሁን ቅድም ወደ እግዚአብሔር እንድመጣ ይረዱኛል ያግዙኛል ብዬ ስልህ ምንድን ነው ለምሳሌ ሰይጣን ሰው ወደ እግዚአብሔር እንዳይመጣ እኔ ወደ እግዚአብሔር እንዳልመጣ ሊያደርገኝ ይችል ይሆናል ምናልባት። በዚህን ጊዜ መላእክት ደግሞ እኔ ወደ እግዚአብሔር እንድመጣ ሊያግዙኝ ሊረዱኝ ይችላሉ። ስፔሲፊክ ግን እዚህ ቦታ ላይ በዚህ መንገድ ተብሎ የተገለጸ ነገር የለም። እዚህ ቦታ ላይ ባይገለጽም አንተ ለምሳሌ በምን ነው የሚያግዙ? እኔ የተገለጸበትን ቦታ አሳያለሁ። አንተ ግን ቅድም ምን ብለኝ ነበር መሰለህ? በኦርቶዶክስ ቤተክርስቲያን ከእግዚአብሔር ውጭ ብዙ አዳኞች አሉ አልከኝ አይደል? አሁን ደግሞ ምን ተስማማን? እግዚአብሔር እንዲያድነኝ መልአኩ ይልካል አልክ። ስለዚህ መላእክትም ያድኑናል ማለት አዳኞች ናቸው ማለት ነው አይደል? አያድኑም። እግዚአብሔር ይልካቸዋል፣ እኔ እንዲጠብቁኝ ያደርጋቸዋል። መላእክቶች አዳኞች አይደሉም። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸዋል ይላል አይደል? እኮ የሚያድናቸው ማን አድን ብሎ ልኮት ነው? ማን ጠብቅ ብሎ ልኮት ነው? እግዚአብሔር ልኳቸው መላእክት ያድኑሃል አያድኑም? ከምንድን ነው የሚያድኑኝ? ከምንም ነገር ያድኗል አያድኑም? ግልጽ ነው ያድኑኛል እንጂ ምክንያቱም ታዘዋላ። አድኑት ተብሎ ታዘዋል። ስማኝ፣ ኦርቶዶክስ ቤተክርስቲያን መላእክት አዳኞች አሉኝ ስትል ከእግዚአብሔር ተልከው በጸጋ ያድኑናል እያለሽው ማለት ነው። ኦኬ፣ ሌላ ጨምርልን። ቆይ ችግር የለውም። እዚሁ ላይ እኔ ሀሳብ አለኝ ያሬዶ። አብረ የተያዘ ሀሳብ ነው። ለምሳሌ ቅድም ያነበኩት ክፍል አለ ሉቃስ ወንጌል ላይ ያለው። ኦኬ፣ ሉቃስ ወንጌል 13 ላይ ምን ይላል መሰለ? ጌታም ይህን ምሳሌ ተናገረ። በወይን አትክልት የተከለች በለስ የነበረችው አንድ ሰው ነበረ። ኦኬ፣ አንድ ሰው ነበረ። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ባለቤቱንም የወይን አትክልት ሰራተኛውንም ጠርቶ ከዚች በለስ ፍሬ ልፈልግባት 3 ዓመት እየመጣው ምንም አላገኘውም፣ ቁረጣት አለው። ስለምን ደግሞ መሬት ታጎሳቁላለች አለው። እርሱ ግን መልሶ ጌታዬ ሆይ ዙሪያን እስከ ኮተኩትላትና ፋንድያ እስከፈስላ ድረስ በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ ይላል። ኦኬ፣ አሁን ከአንተ የምፈልገው የበለሷ ባለቤት ማን ነው? ምሳሌ ነው። የበለሷ ባለቤት ማን ነው? ገበሬው። የበለሷ ባለቤት ማን ነው? ምሳሌው ፍታልኝ። ሀሳቡን ባለቤት ማን ነው እንዴ? በደንብ አልተረዳሁትም። ደግመህ ታነብልኛለህ? አስቸግርህ። ጌታም ይህን ምሳሌ ተናገረ። ለአንድ ሰው በወይን አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያን እስከተኮትላትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊት ብታፈራ መልካም ነው፣ ደህና ነው፣ ያለዚያ ግን ትቆርጣታለህ ይላል። አሁን ጥያቄን ስማኝ። የወይኑ የበለሷ ባለቤት ማን ነው?
የወይኑ የበለሷ ባለቤት ገበሬው ነው እኮ። ማን ነው በመጽሐፍ ቅዱስ የበለስ ባለቤት የሚባለው ማን ነው? በምሳሌ ኢየሱስ ክርስቶስ። ጥሩ፣ እግዚአብሔር አይደለም? መልካም። ሰራተኛው ማን ነው? እኛ ማለት አንተ ማለት ነው። ኦኬ። በለሷን መቁረጥ ትችላለህ አንተ ፍሬ ካላፈራች? ምክንያቱም ቁረጣት ብሎ ሲነግረው አይ መታገስ እንዳለበት እንደዚህ እያለ መቁረጥ። ለምሳሌ እኔ ፍሬ አላፈራውም። ኦኬ፣ እኛ ነን አልከኝ። በለሱ አይደለ? እኛ ነን አልከኝ። እኛ ከሆንን እኔ ፍሬ ባለማፍራቴ አንተ ቁረጣት ተብላ አንተ ትላካለህ እንዴ ወደ እኔ? አንተ አላፈራው። ኧረ እባክህ ታውቃለህ ምን እንደሆነ መጽሐፍ ቅዱስ ከግንዱ ላይ በለሷ ተቆረጠች ማለት እኮ የዘላለም ሕይወትን አጣች ማለት ነው። አንተ እኔን ትቆርጠኛለህ? አይ የዘላለም ሕይወትን አጣች አይደለም። ይሄ እንደ አገባቡ እንደ አውዱ የሚተረጎምና የሚነገር ሀሳብ ነው እንጂ ፍታው። ከምን ላይ ነው የምትቆረጠው? በለሷ እየነገርኩህ እኮ እግዚአብሔር እንደዚህ አይነት ነገር አድርግ ብሎ እግዚአብሔር ከላከኝ እኔም ላደርግ እችላለሁ። ቁረጣት ይላል። ከምን ላይ ነው የምትቆረጠው? ከግንዱ ላይ። ኦኬ፣ ከግንድ ላይ በለስ ቆረጥክ ማለት ምን ሆነች ማለት ነው? ከግንዱ ላይ ቅርንጫፍ ቆረጥኩ ማለት ምንም የምትሆነው ነገር የለም፣ ሌላው ያድጋል። ምንድን ነው የምታወራው ወንድሜ? ቴዲ ስማኝ እንጂ የቆረጥካት በለስ ምን ትሆናለች እንዴ? የቆረጥኳት በለስ ትደርቃለች። ህይወት ይኖራታል? አይኖራትም። ስለ ቆረጥካት በለስ ነው የማወራው እኔ። ሌሎቹ አይኖራትም። እዚህ ጋር ልትቆረጥ ስላለችው በለስ ነው። ምክንያቱም ያቺ በለስ 3 ዓመት ሙሉ እግዚአብሔር ፍሬ እየፈለገባት አላገኘም። ኦኬ፣ 3 ዓመት ሙሉ ፍሬ ፈለገባት ሲባል ፍሬ የተባለው ምንድን ነው? 3 ዓመት የተባለው ምንድን ነው? ፍሬ የተባለው ምንድን ነው? ከዛሽ በለስ ፍሬ ፈለገ የወይኑ ባለቤት ወይም እግዚአብሔር ያልነው ከኛ ፍሬ ፈለገ። በለሷ እኛ ነን ስላለን ፍሬ የተባለው ምንድን ነው? እግዚአብሔርን የመምሰል ህይወት ሊሆን ይችላል። ፍሬ መንፈሳዊ ፍሬ አታውቅም ወንድሜ? እኮ እግዚአብሔርን የመምሰል ህይወት ሊሆን ይችላል አልኩ። ምንድን ናቸው እነሱ? እኮ ንገረኝ። ለምሳሌ ጽድቅ፣ ፍቅር፣ ደስታ፣ ሰላም ገላትያ ላይ የተዘረዘሩት ሀሳቦች ማለት ነው። ይሄንን 3 ዓመት ሙሉ መንፈሳዊ ፍሬን ወይም መልካም ፍሬን ሊፈልግብን 3 ዓመት ሙሉ እግዚአብሔር ተመላለሰ። 3 ዓመት የምሳሌ ናቸው። 1ኛው ዓመት የምሳሌ ነው። 2ኛው ዓመት የምሳሌ፣ 3ኛው ዓመት የምሳሌ ነው። እኔ ትዕግስት እንደሆነ ብቻ ነው የማስበው። የምን ምሳሌ እንደሆነ አላውቅም። እሺ ጥሩ፣ ችግር የለውም። መልካም ፍሬ አጣባትና ፍሬ ሲያጣባት ቁረጣት አለው ሰራተኛውን። አሁን እኔ ፍሬ አጥቶብኝ ጌታ አንተንን እኔን የምቆርጠኝ ቴዲ፣ አንተን ወደ እኔ መተህ እኔን የምቆርጥ? እኔንም ሊልከኝ ይችላል፣ ሰውንም ሊልክ ይችላል አልኩ እኮ። መላእክትንም ሊልክ ይችላል። ሰውማ ተልኮ መልእክት ያሳ እግዚአብሔር ንስሐ ግባ ብለዋል። እግዚአብሔር እንዲህ ብለዋል ትለኛለህ እንጂ አቆርጠኝም። እኔ ትቆርጠኛለህ? እኔም መተህ ሰዎች ፍሬ ሲቀሩ ሌላ ሰው መጥተው የሚቆርጣቸው። ለምሳሌ እኔ ፍቅር፣ ትህትና፣ ቸርነት፣ ደግነት የጓነከኝ አንተ መተህ ነው የምቆርጠኝ እኔ ከግንዱ ላይ? እኔ አልቆርጥም። ኦኬ፣ ስለዚህ ማን ነው ሰራተኛው? እኔ ነኝ ስላልከኝ ነው። ቁረጣት የተባለው ሰራተኛ ማን ነው? እንግዲህ እዚህ ቦታ ላይ መላእክት ሊሆኑ ይችላሉ። በጣም ጥሩ። እንግዲህ ብዙ አዳኞች አሏት ያልከውን ያዝና አሁን መላእክት ናቸው ብለን ከያዝን ቁረጣት ሲላቸው የወይኑ ባለቤት ወይም እግዚአብሔር ምን አለ? መልአኩ ምን አለ? መልአኩ ይችን ዓመት ደግሞ እንጠብቃት፣ ታገሳት። እኔ ምን አደርግላታለሁ አለ? እንከባከባታለሁ፣ አንድ እያደርግላታለሁ። ኦኬ፣ እግዚአብሔር ቁረጣት ሲል ወይም የወይኑ ባለቤት የበለሱ ባለቤት ቁረጣት ሲል መልአኩ ቆይ ይችን ዓመት ተዋት፣ እኔ ፋንድያ ውሃ እየኮተኮት አግዛታለሁ። ፋንድያ የተባለው ምንድን ነው? መቼም ይገባሃል ብዬ አስባለሁ። መኮትኮት የተባለው ምንድን ነው? ያው እንክብካቤ ማድረግ፣ በንስሐ እስኪመለስ ድረስ መጠበቅ፣ እንደዛ አይነት ነገር ሊሆን ይችላል። ኦኬ፣ በጣም ጥሩ። ስለዚህ ቅዱሳን መላእክት እኛ እንዳንቆረጥ እግዚአብሔርን ምን ይሉታል ማለት ነው? ምንም አይሉትም። ምንም አይሉትም።
ቁረጣት ሲለው እግዚአብሔር የወይኑ ጠባቂ ሰራተኛ ምንድን ያለው? ምሳሌ እኮ ነው ያሬዱ። ምሳሌውን እኮ ፈታ ነው እኮ። ቁረጣት ሲለው የወይኑ ጠባቂ የወይኑ ሰራተኛ ምንድን ያለው? የወይኑ አይ ምሳሌ ነው ይሄ። ምንድነው መሰለ ምሳሌ ነው። ምሳሌ ደግሞ አሁን አንተ በተረጎምከው ወይም ደግሞ አንተ ሊትራሊ በዚህ መንገድ ባየው አቤት አቤት ምሳሌውን ፈታን ነው። ምሳሌውን ስንፈታው የወይኑ ባለቤት አለ፣ በለሷ አለች፣ የበለሷ ባለቤት አለ፣ የበለሷ ደግሞ ሰራተኛ አይደል? ያ ሰራተኛ ባይዘወይ ለዛች በለስ የተቀጠረላት ነው አይደል? በጣም ጥሩ። ስለዚህ የበለሷ ባለቤት መጥቶ ቁረጣት ሲለው ሰራተኛው ምን አለ? አይ ይችን ዓመት ደግሞ ተዋት ታገሳት አላለም ብሏል። ኦኬ። ስለዚህ የበለሷ ባለቤት እግዚአብሔር ከሆነ የሰራተኞቹ ቅዱሳን መላእክት ከሆኑ እግዚአብሔር ራራ ስለዚች ነፍስ ፍሬ እንድታፈራ ደግሞ እኔ አግዛታለሁ ይችን ዓመት ደግሞ ተዋት እያሉ ነው አይደለም? አይ አይደለም፣ በዛ መልኩ አይደለም። አሁን አንተ ይሄንን ሐሳብ አንተ በራስህ በሚመች መንገድ ተርጉመው በዛ መንገድ አመጣው። ክፍሉም የሚናገረው እንደሱ አይደለም። ክፍሉን ንገረኝና ላንበበው ነው። እሺ ክፍሉን ንገረኝ። ያታድክመኝ ፕሊዝ። 4ኛ ጊዜ ማንበቤ ነው ላንተ። አይ ንገረኝ ለኔ ክፍሉን የት ጋር ነው የሚገኘው? ሉቃስ ወንጌል ቅድም እኮ ሉቃስ ወንጌል ምዕራፍ 13 ቁጥር 7 ይኸውልህ ቴዲ፣ ካላወቅከው አላውቀውም አጥንቼ ልምጣ በለኝ። አሁን ዝም ብሎ ምንም የሚጠና ነገር እኮ አይደለም እኮ ያሬዶ፣ ይሄ ምሳሌ ነው። ምሳሌ ደግሞ ጥሩ ቴዲ ፍታ። እሺ ፍታ። እሺ አንብብና ፍታ። እየፈታ ሂድ። ጥሩ ሉቃስ ወንጌል ምዕራፍ 13 ቁጥር 6 ጀምሮ አንብብና ፍታ። ጮክ ብለህ አንብብ ልስማ። የወይን አትክልት ሰራተኛውንም ይህንም ምሳሌ የሚለውን ተመልከት። 6 ላይ ይህንንም ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አትክልት ሰራተኛውንም እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁም፣ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክትኮተኩታትና ፋንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። ትቆርጣታለህ አለው። አሁን እዚህ ቦታ ላይ የሚናገረው ጌታ ኢየሱስ ክርስቶስ አቤት ምሳሌውን እየፈታው ሄደ። አቤት ምሳሌውን በለስ ፍሬ ነበረ፣ ዛፍ ነበረ፣ ፍሬ አላፈራም። ከዛ ለአትክልተኛው ናና ቁረጣት ፍሬ ስላላፈራች አለው። አቤት ቴዲ ይኸውልህ ምሳሌውን ፍታው። የበለሱ ባለቤት ማን ነው? በለሷ ማናት? ፍሬ የተባለው ምንድን ነው? እንዲህ ያልክ እየፈታ ሂድ። ቅድም ተነጋገርን እኮ የበለሱ ባለቤት ጌታ እግዚአብሔር ነው አለን እኮ። እየፈታው ከዛ ደግሞ ትክክል አይደለም መላእክቶች ሊሆን አቤት ትክክል አይደለህም ስላልከኝ እየፈታው ሂድ። እያንዳንዱ ድጋሚ አዎ አንተ በፈታኸው መንገድ በዛ መንገድማ ሊሆን አይችልም። አንተ ፍታው። ካልፈታኸው እኔ አስወጣሃለሁ። ምክንያቱም ዝም ብሎ ጊዜ ማባከን ነው የሚሆነው። አይደለማ ያሬዱ፣ አንተ በሚመችህ መንገድ እንትን ብለህ ነው የፈታኸውና የተረጎመው። እሺ ሌላ ሰው አለ እንዴ? ፍቱ። አልፈታም። ምሳሌውን ፍታልኝ። አልፈታም። አንተ እኔን ብቻ መውቀስ እንዴ? ሌላ ሰው እኔ ጉንጭ የሚያለፋ ነገር አታርጉብኝ ፕሊስ። ጉንጭ የሚያለፋ ነገር አታርጉብኝ። በቃ ፕሮቴስታንት ለምን ኦርቶዶክስ አትሆኑ ነው ጥያቄ። ስለዚህ ይህን ነገር ልክ ፍታ ስትባሉ አንብብ፣ ይሄን ነገር ሲተርጎም ስትባሉ መተርጎም ነው እንጂ አንተ ልክ አይደለም። እሺ እኔ ልክ አይደለም፣ አንተ ተርጉመው። አንተ ልክ አይደለም። እሺ ጴንጤዎች ለምን ኦርቶዶክስ አትሆኑ ነው? ጴንጤዎች ለምን ኦርቶዶክስ አትሆኑ ነው የዕለቱ ርዕሴ። ምክንያታችሁ ምንድን ነው? ኦርቶዶክስ እንዳትሆኑ ያዛችሁ። ሳምራይት ነው የሚለው። ሳምራይት ላንቺ ሆነ። ሰላም ይብዛ። እግዚአብሔር ይመስገን። ከየት ቤተ እምነት ነሽ? እኔ ከፕሮቴስታንት እኮ። የት ነው ህብረት የምታደርጊው? መቼም ፕሮቴስታንት የሚባል ቤተ እምነት የለም። የት ነው ህብረት የማደርገው? በቤይሩት ነው እኔ የምኖረው። እኔ እኮ የት ትኖሪያለሽ አላልኩም። የት ነው ህብረት? የትም ቦታ ነው ማለት የትኛውን ቦታ። እኔ ለስራ ነው የመጣሁት። ይሄ ቦታ ብዬ የምወስነው ቦታ ስለሌለ ነው። ኦኬ
መካነ በህፃናት ጥምቀት ታምኛለሽ? አቤት በህፃናት ጥምቀት ታምኛለሽ? አላምንም። ኦኬ። ስለዚህ መካነ ኢየሱስ በህፃናት ጥምቀት ያምናሉ። ስለዚህ መካነ ኢየሱስ አትሄጂም ማለት ነው። እኔ አሁን ስለ መካነ ኢየሱስ አይደለም እየጠየቅኩ በህፃናት። አንዴ ቆይ ሳምራይ፣ ኧረ ቆይ እንዴ ምን አልሽኝ? የትም ቸርች ሄዳለሁ ስላልሽኝ የትም ቸርችማ መሄድ አትችይም። ምክንያቱም እሄዳለሁ ባለሁበት ቦታ መካነ ኢየሱስ ምናምን የለም። የትም ቸርች ነው። ስምኝ እንጂ ቆይ የትም ቸርች አትበይኛ። እውነቱን መናገር ነው። ሁሉም ቸርች መሄድ አትችይም። ምክንያቱም ትምህርት ይመስላላችሁ። ለምን ብለህ ጠይቀኛ መጀመሪያ። መካነ ኢየሱስ ልጅሽን ታጠምቂያለሽ? መካነ ኢየሱስ ሄደሽ ልጅሽን ታጠምቂያለሽ? ጠይቀኛ። ለምንድን ነው የማትሄጂ ብለህ መጀመሪያ። መካነ ኢየሱስ የማትሄጂበት ሁሉ ቸርች አትሄጂም ብለህ የጠየቅ። መካነ ኢየሱስን ለምሳሌ አንድ ምሳሌ ሰጠሁሽ። መካነ ኢየሱስ ትሄጃለሽ? አልሄድም። የምታወሪው ገብቶሻል? ያለውበት ምድር ላይ መካነ ኢየሱስ ቸርች ቤተክርስቲያን የሚል የለም። እኔ የዳንኩበት ቸርች ኢትዮጵያ ሙሉ ወንጌል ኢትዮጵያ ሙሉ ወንጌል ነው። ሙሉ ወንጌል ነሽ። በጣም ጥሩ፣ ችግር የለውም። እሺ አሁን እኔ ያለሁበት ቦታ ነው። እዚህ ቦታ ብዬ ልነግርህ የማልችለው ቦታ ስለሌለ ነው። ጥሩ፣ ችግር የለውም። ገባኝ። ጥያቄ ምንድን ነው? ተረጋጊ መጀመሪያ ሳምራዊት፣ አትቆጭ። የመቆጣት ምናምን አንዴ ስሚ፣ የምትቆጭ ምናምን ከሆነ እኔ መልሼ የምቆጣኝ ሰው ስላልሆንኩኝ አስወርድሻለሁ። ምክንያቱም ቁጣ ምንም ፖይንት የለውም። ቁጣ እውቀት ባዶነትን ነው የሚያሳየው ብዬ አምናለሁ። መሳደብ፣ ቁጣ፣ መጮህ ምናምን ሰዎች እውቀት ሳይኖራቸው አይ ድምፅሽንም ቀስ ማለት ትችላለች፣ ችግር የለውም። ማስተካከል ጥሩ። ርዕሴ ምንድን ነው ዛሬ? ርዕሴ መሰለሽ ጴንጤዎች ለምን ኦርቶዶክስ አትሆኑም? ምንድን ነው ምክንያታችሁ? እኔ ደግሞ ጴንጤ የማልሆንበትን ምክንያት እነግርሻለሁ። አንቺ ደግሞ ኦርቶዶክስ የማትሆኝበትን ምክንያት ትነግኝና የተናገርናቸው ነገሮች በመጽሐፍ ቅዱስ እንመዝናቸዋለን ማለት ነው። እሺ እኔ ደግሞ አንድ ጥያቄ ልጠይቅ መጀመሪያ። ጥያቄ አይደለም የምቀበለው እኔ ለጠየቀኝ ሳምራዊት፣ ይኸውልህ እንኳን አንተ ኢየሱስም እኮ ይጠይቃል መልስ ይሰጣል። አንድ እህት አለም ፕሊዝ፣ ርዕሴን አልለቅም። ርዕሴን ሰምተሽኛል። ስጠይቀኝ እኔ ለምጠይቅ ጥያቄ መልስ የምትሰጠኝ ከሆነ እያንዳንዱን ጥያቄህን እመልስልሃለሁ። ጥያቄ አልጀመርም ሳምራዊት፣ በደንብ ስሚኝ። ርዕሴ ምንድን ነው? እድል ሰጥሽና ኦርቶዶክስ የማትሆኝበትን ምክንያት ትነግኛለሽ። ይሄ ምክንያት ብለሽ እኔ ደግሞ ጴንጤ የማልሆንበትን ምክንያት እነግርሻለሁ። ኦኬ። ከዛ በኋላ ሁለታችንም ያቀረብናቸው ምክንያቶች በመጽሐፍ ቅዱስ ይፈተሻሉ። ተስማማን? መልካም፣ ችግር የለውም። በጣም ገባኝን እመልስልሃለሁ። ጥሩ። ኦርቶዶክስ የማትሆኝበትን ሁለት ምክንያቶች ያነገርኝ። ሁለት ምክንያት። አንደኛ ኦርቶዶክስ የማልሆንበት ምክንያት ለመላእክቶች ስለማልሰግድ መስገድ ስለሌለብኝ። ስግደት ለቅዱሳን ለፍጡራን ስለማይሰገድ ስለማይሰገድ ስግደት ለእግዚአብሔር ብቻ እንደሆነ ስለማመን። በጣም ጥሩ። ኦርቶዶክሶች ለፍጡራንም ስለሚሰግዱ ማለት ነው። ሁለተኛ ትክክል። እኔ ለፍጡራን ለፍጥራት እያልኩ አይደለም። አሁን ምክንያቴን እየነገርኩ ነው። እኔ የምለው ባትቆጭኝ ጥሩ ነው ሳምራዊት ፕሊዝ። የተቆጣው አይደለም። አንዴ ስሚኝ፣ መላእክቶች ስሚኝ። ያልገባኝን ነገር ክሬ እንድታደርግልኝ ነው የጠየኩሽ ጥያቄ። በኦርቶዶክስ ቤተክርስቲያን ለመላእክት ይሰገዳል፣ ለቅዱሳን ይሰገዳል። ስለዚህ እንደዛ ስለሚሰገድ እኔ ኦርቶዶክስ መሆን አልፈልግም። ስግደት ለእግዚአብሔር ብቻ ነው ወይ የምትይው አይደለም? እኔ ስግደት ለእግዚአብሔር ብቻ እንደሚል መጽሐፍ ቅዱስ ስለዚህ እሱ ላይ ያስኩኝ አንድ ነጥብ። ሌላ ሁለተኛ ምክንያቶች ምንድን ነው? ኦኬ። ሁለተኛው የፍጡር ሊቅ የለም። ምን የለም? የፍጡር ሊቅ ካህን የለም። ሊቅ ካህን? አዎ፣ ሊቅ ካህን ማለት ሊቀ ካህን ዕብራውያን ላይ ሄድና ዕብራውያን 4 ላይ ሊቀ ካህን። ሊቅ ካህን አይደለም። ሊቀ ካህን አይደለም፣ ሊቀ ካህን። እኔ የሰው ሊቀ ካህን መጽሐፍ ቅዱስ ላይ ስለሌለ በዚህ ስለማላምን በቃ አለቀ። ይሄ ነው ምክንያቶች። ሁለቱ ናቸው። ልጨምርልሃ ሁለት ስለሆነ ለጊዜው ሁለቱን እንያዝ። ለምን? ቆይ መጀመሪያ አንተ ጥያቄ አነሳኸው እኮ አለ። ኧረ ሳምራዊት፣ ሉቃስ 13 ላይ እኮ ጥያቄ ሳምራዊት፣ ሁለት ምክንያት ኦርቶዶክስ ማትሆኝ ቤት ነግርሻል። እኔም ሁለት ምክንያት ነግርሽ እና
ሁለቱም ምክንያታችንን በመጽሐፍ ቅዱስ እንመዝናለን። እሺ ተግባባን? እስካሁን ስጠይቅ የነበረው መመለስ የለብኝም። እንድትመልሽ አይደለም የገባሽው። አንቺ ኦርቶዶክስ የማትሆኝበትን ምክንያት ለመመለስ የገባሽው። ሁለት ምክንያት ነግረሽኛል። ሁለቱም ምክንያቶች በመጽሐፍ ቅዱስ እመዝነዋለሁ፣ አሳይሻለሁ። እኔ ደግሞ የኔን ምክንያት ልንገርሽና አንቺ ደግሞ የኔን ምክንያት ትመዝኛለሽ ማለት ነው። ገባሽ? ይቀጥል። ሌላ አንድ ልጨምርልህና ጠይቀኝ። ሁለት ነው እህት አለም። በጣም ብዙ 30 ሰው ገዝት ላይ ያለ ሰው ከአንቺ ጋር አሉ ልመቼም። ስለዚህ ሁለት እናድርገውና ከዛ በኋላ እንቀጥላለን። እሺ የሚገባ ሰው ከሌለ እንቀጥላለን፣ ችግር የለውም። ኦኬ እኔ ጴንጤ የማልሆንበት ምክንያት ልንገርሽ። ጴንጤ የማልሆንበት ሁለት ምክንያት ልንገርሽ። ጴንጤ የማልሆንበት ሁለት ምክንያት፣ አንደኛው የኢየሱስ ክርስቶስን ትምህርት መቃወም ስለማልፈልግ። የትኛውን ትምህርት? ቅዱስ ቁርባን ጌታ ስጋዬ እውነተኛ ነው፣ ደሜም እውነተኛ ነው፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ ነግሮኝ ሳለ ጴንጤ ግን መጥቶ አይ የክርስቶስ ደም እውነተኛ አይደለም፣ ስጋውም እውነተኛ አይደለም፣ ምልክት ነው፣ መታሰቢያ ነው፣ ሕይወት አይሰጥም ብሎ አዲስ የክርስቶስን የሚቃወም ትምህርት ስለሚያስተምር ጴንጤ መሆን አልፈልግም። ምክንያቱም ጌታ መቃወም ስለማልፈልግ አንድ ምክንያቴ። ኦኬ አንቺ በመጽሐፍ ቅዱስ ይህንን የተናገርኩትን ትመዝኛለሽ ማለት ነው። መልስ ፈልጋለሁ ከአንቺ። የጌታ ስጋና ደም እውነተኛ አይደለም፣ ምልክት ነው፣ መታሰቢያ ነው፣ ሕይወት የለውም፣ ሕይወት አይሰጥም ስለምትሉ ጴንጤ መሆን አልፈልግም። ምክንያቱም ከጌታ ጋር መቃወም ስለሆነ። ሁለተኛ የሚመላለስ ክርስቶስ እኔ አላቅም። የሚመላለስ ክርስቶስ ማለት ንጥቀት የሚባል ትምህርት አላችሁ። የሆነ ሰዓት ላይ መጥቶ አማኞቹን ብቻ ሰብስቦ ወስዶ ወደ ላይ ይወስዳል። ከዛ ያላመኑትን ለሐዋርያው አሳልፎ ይሰጣል። ከዛ ደግሞ በዓሉ ሲሰቃዩ ከቆዩ በኋላ እነዚህ ሰዎች ደግሞ ተድጋሚ ይመጣል። የሚመላለስ ክርስቶስ ነው። ኢየሱስ ክርስቶስ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣል። ከዛ በኋላ ወደ እርሱ ይወስደናል። የሚመላለስ ክርስቶስ አላቅም። ኦኬ። ስለዚህ እንደዚህ አይነቱ ሐሰተኛው ክርስቶስን መቀበልን ማምለክ ስለማልፈልግ ጴንጤ አልሆንም። ስለዚህ ሁለት የተናገርነውን ትምህርት በመጽሐፍ ቅዱስ እንመዝናለን ማለት ነው። ዝግጁ ነሽ? እሺ። ስለዚህ የአንቺን ትምህርት መጀመሪያ በጥቅስ ላስደግፍና ልመልስልሽ። እሺ መልስልኝ። ስግደት ለእግዚአብሔር ብቻ ነው አይደል ያልሽው? አይደል? ስግደት ሁሉ ለእግዚአብሔር ብቻ ነው። ምክንያቱም ስግደት ምን ስለሆነ ለአንቺ አምልኮ ስግደት የሚገባ ለእግዚአብሔር ብቻ ነው እና እኮ ሌላ ለቅዱሳን ለመላእክት ስግደት አያስፈልግም ነው። አያስፈልግም። እሺ እንደዚህ ይላል ክርስቶስ ራሱ በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ እንዲህ ይላል። ምዕራፍ 3 ዮሐንስ ላይ ምዕራፍ 3 ቁጥር 9 እንዲሁም ከቁጥር 7 ልጀምርልሽ። በፊላደልፊያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ስራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቃልና ስሜንም አልካድክምና። እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ማህበር አንዳንዶችን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል አይደል? ለማን ነው የሚሰገደው እዚህ ጋር? ለእግዚአብሔር ብቻ። ሳምራይት ፕሊዝ፣ እንዲያው እንደ ትልቅ ሰው እናውራ። ትልቅ ሰው ትመስኛለሽ። አሁን ያነበብኩልሽ ክፍል ላይ በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ ብሎ ለቤተክርስቲያኑ መልአክ ይሄን እያለ ነገረው። ከዛ በኋላ በፊት መጥተው እንዲሰግዱ አደርጋለሁ፣ እኔም ምን ያህል እንደወደድኩ እንዲያውቁ አደርጋለሁ ያለው ክርስቶስ ነው። በፊቱ የሚሰገድለት ማን ነው? በዚህ ንባብ ላይ የሚሰገድለት ማን ነው? ኢየሱስ ነው። ቃሌን ጠብቀሃል ስሜንም አልካድክ የሚባለው ኢየሱስ ነው።
ዮሐንስ ራእይ ምዕራፍ 3 ኦኬ እሺ እየጠበኩሽ ነው። የቤተክርስቲያን መልአክ በፊላደልፊያ ሞዳል ቤተክርስቲያን መልአክ ብላሽኝ። አይ ሰዎች ድምፅ ስለነበረ ነው ቴንሽን ወደ እነሱ ሄዶ ነው። ድጋምልኛው ችግር የለውም። በፊላደልፊያ ሞዳል ወደ ቤተክርስቲያን መልአክ ይላል። በፊላደልፊያ ያለው የቤተክርስቲያን መልአክ ማን ነው? ለፊላዶልፊያ ቤተክርስቲያን መልእክት የላከው በፊላደልፊያ ወዳለ ወደ ቤተክርስቲያን መልአክ የቤተክርስቲያን መልአክ የተባለው ማን ነው? የቤተክርስቲያን መልአክ መልአኮች እንግዲህ ስማቸውን ለይቶ አልተናገርም። እዚህ ጋር ለመላእክት ስሜን አልካድክምና ቃሌን ጠብቀሃል ይባላል። መላእክት እኮ ለመላእክት ስሜን ጠብቀሃልና ያለው ይባላል። ለእነሱ ደብዳቤ መልእክት ይጻፋል። ሳምራይት ለእነሱ መልእክት ደብዳቤ ይጻፋል፣ መልእክት ይላካል። አንብቢ ውስጥ ይረጋ ብለሽ ይኸውልሽ ሳምራይት እህቴ ለእኔ መልስ ለመመለስ ከመቸኮልሽ በፊት መጀመሪያ በደንብ አንብቢው፣ ረጋ ብለሽ ልብሽን አይምሮሽን ሰብሰሽ አንብቢው። ካላወቅሽ ደግሞ ምንም ችግር የለውም። ይሄን ክፍል አንብቤ አላቅም ለአንብበው ላጥናው ማለት ትችላለሽ። ፓስተሬን ጠይቄ ልምጣ ማለትም መብትሽ ነው፣ ትችላለሽ። የግድ መጋጋጥ የግድ መላላጥ የለብንም። በቃ ካላወቅሽ ካላወቅ ከእውቀት ከፍል አይደለም የምናውቀው። ስለዚህ ኦኬ ለምሳሌ ይኸውልሽ ምን ይላል? በሰርዴስም ወዳለው ወደ ቤተክርስቲያን መልአክ፣ በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ እያለ መልአክ እያለ ወደ አብያተ ቤተክርስቲያኑ መልአክ ደብዳቤ እየላከ ነው አይደል? እየጻፈ ነው አይደል? እንዲህ በላቸው እየተባለ ምክንያቱም ይላል መሰለሽ ስራህን በአምላኬ ፊት ፍጹሙን አላገኘሁትምና የነቃሁን ሊሞትም ያላቸውን የቀሩትን ነገሮች አጽና ይላል ለቤተክርስቲያኑ መልአክ። ስለዚህ በመጽሐፍ ቅዱስ መልአክ የሚለው ሁል ቀን ለቅዱሳን መላእክት እነ ሚካኤል እና ገብርኤል የሚሰጥ አይደለም። ምክንያቱም መልአክ በራሱ ትርጉሙ ማለት ነው የሚላክ አለቃ እንደማለት ነው። ስለዚህ እዚህ ጋር በሰርዴስ ወዳለው ለቤተክርስቲያን መልአክ ሲል ሰርዴስ ወደምትገኘው ቤተክርስቲያን አለቃ ማለት ነው፣ ወይም የቤተክርስቲያኑ መሪ ማለት ነው። ገባሻው? ኦኬ ገባኝ። ለምሳሌ በኦርቶዶክስ ቤተክርስቲያን የአንድ ቤተክርስቲያን አስተዳዳሪ ለምሳሌ እኔ የማገለግልበት ደብረ ታቦር እግዚአብሔራዊ ይባላል። የቤተክርስቲያኑ አለቃ ስማቸው መልአከ ታቦር ይባላሉ። ገባሽ? መልአከ ታቦር ሲባሉ ብዙ ጴንጤዎች ካለማንበብና ጭፍን ጥላቻ ስላለ ይኸው የእነሱን እንትን መልአክ እያሉ ጠራሉ ይሉናል። መጽሐፍ ቅዱስ ላይ የሰርዴስ ቤተክርስቲያን አለቃ መልአክ ነው ተጠርቷል። ስለዚህ መልአክ ሲባል እንዲያው ክንፍ ያወጣ እንዲያው ሚካኤል ገብርኤል እያልን አይደለም። ገባሽ አይደለም? መልአክ ሲባል ማለት ነው አለቃ እንደማለት ነው፣ አስተዳዳሪ እንደማለት ነው። በጣም ጥሩ። ስለዚህ አሁን በፊላደልፊያ ወዳለው ወደ ቤተክርስቲያን መልአክ ለቤተክርስቲያኑ መልአክ አለቃ እንዲህ ብለህ ጻፍ አለው ዮሐንስን። ክርስቶስ ምን አለው? ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይልም ምን ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና፣ እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበር አንዳንዶቹን እሰጥሃለሁ። እነሆ መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ ይላል። አሁን በእግሩ ፊት መጥተው የሚሰገድለት ማን እንደሆነ ገባሽ? አሁን በእግሩ ፊት መጥቶ የሚሰገድለት ገብርኤል ነው። አስረዳኛ ታምራይት። ቅድም ምናኩሽ መልአክ ሲባል ሁሌ መላእክትን አይጠራም። ሁሌ ለመልአክ የሚነገር አይደለም። መልአክ ሲባል አለቆች፣ የቤተክርስቲያን አለቆችም አስተዳዳሪዎችም መልአክ ይባላሉ። ይሄ ገብቶሻል? አሁን እዚህ ጋር ፊላደልፊያ የፊላደልፊያ መልአክ የሰርዴስ መልአክ የተባለው እነ ሚካኤል እነ ገብርኤል ማለት አይደለም። እነዚህ ቤተክርስቲያናት ናቸው፣ የእነዚህ ቤተክርስቲያኖች አለቆች ማለት ነው። ገባሻው? አለቆች እዚህ ጋር ቤተክርስቲያን ነው የሚለው አይደል? እሺ አሁን ስለ መላእክቶች አሁንም ተልከው እንደሚመጡ አምናለሁ። መላእክቶች የእግዚአብሔር መልእክተኞች ናቸው አምናለሁ። ሳምራዊት ፕሊዝ ልብሽን ከፍተሽ ስሚኝ፣ ወይ ዝግጁ ካልሆንሽ ምንም እየሰማሁ ነው። አሁን እየነገርኩሽ ስለ ስግደት ነው የምናወራው።
ስለ ቅዱሳን መላክ አይደለም የምናወራው። ገና መልአክ የሚለው ዴፊኒሽኑ አልገባሽም አንቺ። ለነ ሚካኤል ሲነገር መልአክ ይባላል። ለሰዎችም ደግሞ መልአክ የሚለው ስም ይሰጣል። ገባሽ? ለሰዎች መልአክ የሚለው ስም ሲሰጥ አለቃ፣ አስተዳዳሪ ለማለት ነው። ገባሽ? የቤተክርስቲያኑ አለቃ መሪ እንደማለት ነው። ምክንያቱም በሰርዴስ ወዳለው መልአክ፣ በፊላደልፊያ ወዳለው መልአክ፣ እንዲህ ወዳለው መልአክ ሲል መልአክ የሚለው እነዚህ ረቂቃን መላእክቱን እነ ሚካኤል እነ ገብርኤል ማለት አይደለም። የቤተክርስቲያኖቹ አለቆች ማለት ነው። ገባሽ? ይሄ ገብቶሻል? መጀመሪያ አልገባኝም። ኦኬ እሺ። ዮሐንስ ራዕይ ምዕራፍ 2 ላይ ተመለሽላችሁ። ይሄን አስረዳኝ። ስለሚጠቅምሽ ቤተክርስቲያን አለቆች ናቸው ብለኸኛል። ይሄ የሚያብራራ መጽሐፍ ቅዱስ ጥቅስ ትሰጠኛለህ? መጽሐፉ ነው የሚለው። ኦኬ መጽሐፉ ነው የሚለው። ይኸውልሽ ዮሐንስ ራዕይ ምዕራፍ 2 ላይ ሂጂ። ዮሐንስ ራዕይ ምዕራፍ 2 ወደኋላ ሂጂ እና ዮሐንስ ራዕይ እንዲሁም ይቅርታ ምዕራፍ 1 ላይ ሂጂ። ምዕራፍ 1 ተመለሽ። ዮሐንስ ራዕይ ተመለስኩ። እሺ ምዕራፍ 1 ተመለሽ አይደል? ቁጥር 11 ና ቢብሊ ምን ይላል? ቁጥር 11 ምዕራፍ 1 ቁጥር 11። እሺ ድምፁም የሚታየውን ችግሩ ይሄ ነው። ይኸውልሽ ምዕራፍ 1 ላይ አይደለሽም ሳምራይት፣ በጣም እየሰማሽኝ ያለ ዮሐንስ ራዕይ ምዕራፍ 1 ቁጥር 11 ድምፁም ላይ ትርጉም ነው። ይኸውልህ ድምፁም ላይ ጀምር 1:11 1:11 ድምፁም ላይ ጀምር። ይኸውልህ እኔ ወንድም ስማኛ ሀሳቡን የኔ ያንተ ግዕዙን ነው የምታነበው። የኔ ደግሞ በአማርኛ ነው የማነበው። አንብቢ ቀጥሽ። 1:11 አንብቢ። 1:11 ላይ ነኝ ያለሁት። በቪዲዮ አንብቢ፣ ችግር የለው አንብቢ። ኦኬ እሺ ድምፁም የሚታየውን በጥቅልል መጽሐፍ ፈጽም በኤፌሶን፣ በሰምራኔስ፣ በጴርጋሞን፣ ቤተጤሪያን፣ በሰርዴስ፣ በፊላዶልፊያ እና በሎቆዲያ ወደሚገኙት ወደ ሰባቱ የኢስያ አብያተ ክርስቲያናት ላከኝ። ላክ አለኝ። ስለዚህ እነዚህ የተዘረዘሩት ቤተክርስቲያን ናቸው። ገባሽ? አሁን ገብቶሻል? ቤተክርስቲያን ናቸው። በጣም ጥሩ። ስለዚህ ለሎቆዲያ ለፊላደልፊያ ቤተክርስቲያን መልአክ ሲል ምን ማለት ነው? ገባሽ? አሁን ላከኝ አለው። ምዕራፍ 2 እና 3 ላይ ወደ ፊላደልፊያ ቤተክርስቲያን መልአክ፣ ወደ ሰርዴስ ቤተክርስቲያን መልአክ ሲል ገባሽ? አሁን ምን እንደሆነ ምን ማለት ነው? መልአክ ሲል መልአኮች ናቸው እንጂ እነዚህ ቤተክርስቲያንን አይደለም የሚናገረው። እሺ እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር ልቦና ማስተዋል ይስጥሽ፣ ጥበብ ይስጥሽ። ምክሬ ነው። ችግሩ ተሞልታችሁ ጭንቅላታችሁ፣ ጆሯችሁን፣ ልባችሁን ደፍናችሁ የተሞላችሁት ነገር ስላለ ያን ለማውጣት ከባድ ነው። በጣም ከባድ ነው። በጣም ባይዘወይ በጣም አንደኛ ድርሳናትና ገድላት ስለሆነ ውሏችሁ መጽሐፍ ቅዱስ እንኳን እንዴት እንደሚፈታ አታውቁትም። አይገርምም? መጽሐፍ ቅዱስ ፍቹን ራሱ አታውቁትም። አሁን ገድለ ተክለ ሃይማኖት ብል ይሄኔ አቤት፣ ተአምረ ማርያም ብል አቤት። እሺ ሌላ ፕሮቴስታንት ካለ አንድ ቁጥር ጻፉልኝ። ሌቫ ነው። ሰላም ነው አለው። እሺ ሰላም ነው። እንዴት ነህ? ሰላም። ቤተ እምነት ነው እንዴ? ቃለ ሕይወት። ቃለ ሕይወት በጣም ጥሩ። እሺ ዴቭ ነው ስምህ? በጣም ጥሩ። ኦርቶዶክስ የማትሆንበትን 2 ምክንያቶች ትነግረኛለህ። እኔ ደግሞ ፕሮቴስታንት ማልሆንበትን 2 ምክንያት እነግርሃለሁ። ከዛ በኋላ ያቀረብናቸው ምክንያት በመጽሐፍ ቅዱስ ይመዘናሉ። እሺ እሺ፣ በጣም ጥሩ። አንደኛው ምክንያትን ንገረኝ።
የክርስቶስ ምልጃን ስለማትቀበሉ የክርስቶስ ምልጃን ስለማትቀበሉ ምልጃን ስለማትቀበሉ። እሺ ሁለተኛው ደግሞ ቅዱስ ቁርባን ምን? ቅዱስ ቁርባን ምን? አማናዊ ነው፣ ስፒሪቹዋል ነው ነው ማለት እኛ ምንድነው ቅዱስ ቁርባን ላይ እንዲህ ስለምትሉ በዚህ ምክንያት ኦርቶዶክስ አልሆነም በለኝ እንዴ። ትራንስብስቴሽን እውነተኛ ደምና ስጋ የሚለው በአማርኛ ትራንስብስቴሽን ማለት እንደዛ ነው ሲተረጎም። ሪሊ እንደዛ ነው የተረጎምከው? እውነተኛ ደምና ስጋ ያው ትራንስብስቴሽን ማለት እውነተኛ ደምና ስጋ ማለት ነው ማለት እንደዛም ሰሪ ማለት ትራንስ ስጋ ማለት ማን ነው እንደዛ ያለው? ብቻ እሺ ቅዱስ ቁርባን ላይ በቃ እንግሊዝኛና በአማርኛ በምንግባባበት። እሺ ቅዱስ ቁርባን እኛ እውነተኛ የጌታ ስጋና ደም ነው ስለምንል አይደለ? እናንተ ደግሞ አይደለም ስለምትሉ አይደል? በጣም ጥሩ። እኔ ደግሞ ጴንጤ የማልሆንበት ምክንያት ልንገርህ። የመጀመሪያው አሁን የጠቀስክልኝ ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብሎ ጌታ ስለነገረኝ፣ ስጋዬ እውነተኛ ነው ደሜም እውነተኛ ነው ስላለ ከጌታ ትምህርት ጋር አሁን ልክ አንተ እንደተቃወምከው ጌታ እንደተቃወምከው እኔ መቃወም ስለማልፈልግ በዚህ የተነሳ ጴንጤ አልሆነም። ምክንያቱም ጌታ ራሱ ሲያስተምረን ምን ስላለ? ስጋዬ እውነተኛ ነው ደሜም እውነተኛ ነው ስላለ ይህን በመጽሐፍ ቅዱስ መዝና። ስለዚህ አንደኛ ጴንጤ የማሉ ነው ልክ አሁን አንተ እንደሰማነው ከጌታ ትምህርት ጋር የጌታ መቃወም ስለማልፈልግ። ሁለተኛ ጴንጤ የማልሆንበት ምክንያት ምን መሰለህ? በንጥቀት አላምንም። የሚመላለስ ጌታ የለኝም። አንዴ አንተን ነጥቆ ቤተክርስቲያን ነጥቆ ይወስዳታል። ከዛ ሌላውን ለአውሬ አሳልፎ ይሰጣል። ከዛ በኋላ ደግሞ ድጋሚ ይመጣል። እንደዚህ የሚመላለስ ጌታ የለኝም። ኢየሱስ ክርስቶስ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣል። ያን ጊዜ የዓለም ፍጻሜ ይሆናል ብዬ አምናለሁ። ስለዚህ በጌታ በክርስቶስ ራሱ ስለማንገናኝ እውነተኛውን ክርስቶስ መያዝ ስለምፈልግ ጴንጤ አልሆንም። የአስኬኔን ነጥቦች በጣም እየሰማሁ ነው። መልካም። አሁን የአንተን ነጥብ መልስ ስጥና ግን እንዲመታምኑ አልመሰለኝም። የኔ ነጥብ ትሰጠኛለህ። በንጥቀት አላምንም እኔ በንጥቀት አምናለሁ። በቃ እሱን ታስረዳኛለህ። የት እንደምትነጠቁ ተነጥቃችሁ የት እንደምትሄዱ ንጥቀቱ የጥፋት ሰው ከመገለጡ የጥፋት ከመገለጡ በፊት በኋላ ምናምን የሚለውን ሁሉ ታሳይኛለህ። እሺ ተመለሳ ወንድሜ። ዋነኝነት ምን መሰለህ? ያው እሺ እንደዚህ የሚል ቃል አለ በመጽሐፍ ቅዱስ። ኦኬ እሺ ጌታ ክርስቶስ እንዲህ አለ። አምላካችን ኢየሱስ ክርስቶስ እንዲህ ብሎ ተናገረ። መጽሐፍ ቅዱስ ይዛል አሪያስኩ መጽሐፍ ቅዱስ ያዝና እስቲ ለአንድ ነገር አብረን አድርግ ነው። እሺ ካነበብኩ እወጣለሁ። ኦኬ እኔ ላንብብልህ፣ ችግር የለውም። በቃ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን የምለምን አይምሰላችሁ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ምን ይላል? በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። እሺ ያ ቀን መቼ ነው? በዚያ ቀን ይላል የመጨረሻ ጊዜ ላይ እኮ ሙታን ትንሣኤ ላይ እኮ ልመና የለም ወንድም። የአሁኑ ዘመን በቃ አትገምታ ወንድም ማለት የሚለው በዚያን ቀን ነው። በዚያን ቀን ሲባል የአሁኑ ዘመን ማለት በዚያን ቀን ሲል ማለት ነው። በዚያን ቀን በስሜ ትለምናላችሁ፣ አስተውል ስማኝ። በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን የምለምን እንድለምን የምላችሁ አይደለሁም ይላል። መቼ ነው ያቀን? ክርስቶስ ካረገ በኋላ ነው።
ኦኬ፣ በጣም ጥሩ። ክርስቶስ ካረገ በኋላ የሚለመነው የሚለምን አምላክ ነው። ምን አልከኝ? ክርስቶስ ካረገ በኋላ በአባቱ ቀኝ በክብሩ ካለ በኋላ የሚለምን ነው የሚለመን አምላክ ነው። የሚለመን አምላክ ነው። የሚለመን አይደል? የስ በጣም ጥሩ። ስለ እናንተ አለምንም ሲል ምን ማለቱ ነው? ከዚህ በኋላ ስለ እናንተ አለምንም ሲል ምን ማለቱ ነው? አለምንም በቃ አልጸልይም ስለ እናንተ። ወደ ማን አልጸልይም? ወደ አብ። ስለ እናንተ አለምንም ሲል ምን ማለቱ ነው? ለምሳሌ ልመናው ምን አለ ማለት ነው? ያው ለምሳሌ ጸሎታችሁን ይቅር በላቸው ይላል ጌታ። ኦኬ፣ ከዚህ በኋላ ይቅር በላቸው ይላል ጌታ አብን። በደሙ ይቅር በላቸው ይላል የአብን ጌታ። ይቅር በላቸው አይልም፣ ግን ይቅር ይለናል። ይቅር ይለናል። ከአፉ መውጣት የለበትም ቃሉ። አልገባኝም። አሁን ጌታ በአብ ቀኝ ሆኖ ሮሜ 8:34 ማወቅ አለብህ። አንዴ ሮሜ 8 እሺ፣ በአብ ቀኝ ያለ አምላካችን ኢየሱስ ክርስቶስ አሁን ላይ ምንድን ነው የሚያደርገው? አሁን አማኞችን ያነጻል፣ በደሙ ያነጻል። ራሱ መሐሪ ነው አይደል? ራሱ ይቅር ባይ ነው፣ አምላክ ነው እኮ። አልገባኝም። አሁን ማመት መጣው ይኸውልህ፣ ምን መሰለህ፣ በወንጌል አማኝ ውስጥ በስሙ ትመጣና ማለት ነው እንዴ? ቀጥታ እኮ እግዚአብሔርን አትተዋወቅም። መጀመሪያ ክርስቶስን ማወቅ አለብህ ክርስትና ላይ አይደል? መጽሐፍ ቅዱሱ ያለ እኔ ወደ አብ ልትመጡ አትችሉም ይላል። መልሶ ደግሞ ያለ ወልድ ወደ አብ ልትመጡ አትችሉም ይላል። ያለ አብ ወደ ወልድ ልትመጡ አትችሉም ይላል። አዎ ሳይሆን አብራራ። ያለ ወልድ ወደ አብ ልትመጡ አትችሉም እና ያለ አብ ወደ ወልድ ልትመጡ አትችሉም ማለት ነው። እሺ ልንገርህ፣ አብ ካልሳበው በቀር ወደ ክርስቶስ መምጣት አትችልም። እግዚአብሔር ካልወሰነ እኮ ልነግርህ ነው። እግዚአብሔር ካልሳበው ወደ ክርስቶስ አትመጣም። ምን ማለት ነው? እግዚአብሔር አስቀድሞ ሊወስን ይገባል። አስቀድሞ ምን ሊወስን ይገባል? አስቀድሞ ሊያይ ይገባል። ፕሪዴስቲኔሽን ላይ መጣ ማለት ነው። ጎበዝ፣ ትምህርትን አመጣኸው። ስለዚህ በቅድመ ውሳኔ ታምናለህ አንተ? በደንብ አምናለሁ። በጣም ጥሩ። በቅድመ ውሳኔ ማለት ፕሪዴስቲኔሽን፣ እነዚህ ፋይቭ ቱሊፕስ የካልቪን ትምህርት ትቀበላለህ? በደንብ እቀበላለሁ ካልቪን። በጣም ጥሩ። ስለዚህ እግዚአብሔር የሚያድነውንና በሲኦል የሚከተውን ለዘላለም ሕይወት የሚሰጠውንና ለዘላለም ሞት የሚወስንበትን አስቀድሞ ወስኗል። አይደለም፣ የሚድነውን አስቀድሞ መርጦታል። የማይድነው ኢሌክት አድርጎት። የማይድነው ምርጫው ነው። የሚድነው ምርጫው ነው። በእግዚአብሔር አንዴ ወንድሜ፣ የሚድነው ምርጫው ነው። ፍሪ ጊፍት ነው፣ ግን ፍሪ ማለት ነፃ ስጦታ ነው። ግን አክሽኑ ምንድነው? የእሱ ሰውዬ አክሽን። የሚድነው ሰው ምርጫው ነው። የሚሞተው ኧረ አዳምጥ ፕሊዝ። የሚድነው ሰው ምርጫው ነው ወይ? የእግዚአብሔርን ጥሪ መቀበል ምርጫው ነው። የሚድነው ሰው ምርጫው ነው ወይ ነው ጥያቄ። አልገባኝም መዝሙር። የሚድነው ሰው ምርጫው ነው ወይ ነው ጥያቄ። ምርጫው ነው ወይ መዳን? ምርጫው ነው ወይ? ምርጫው አይደለም። እሱማ የሚድነው ሰው ምርጫው አይደለም አይደል? አይደለም። የማይድነው ሰው ምርጫው ነው አይደለም እኮ ተወስኖበት። ስለዚህ አየህ፣ የሚድነው ግን ለጥሪው ስማ፣ የሚድነው ሰው ለጥሪው ክፍት መሆን አለበት። ተረዳኝ አይደለ? አልተረዳውም። ለምን እንዳልተረዳው ልንገርህ። ምክንያቱም አስቀድሞ የሚድነው ሰው ምርጫው አይደለም እኮ አልከኝ አይደል? ምርጫውን ግን መቀበል አለበት። ያን ጸጋ ከመጣለት ያደን ማለት ይችላል። አሜን ብሎ መቀበል አለበት ማለት ይችላል። ከተመረጠ ለመዳን ከተመረጠ ማለት ይችላል። አይችልም።
እኮ ስለዚህ ተወስኖበታል ወንድሜ፣ እምቢ እንዳይልም ተወስኖበታል። እኮ የእግዚአብሔር ስራ ነው እንግዲህ ስጦታ ነው። በቃ ምን እናደርገኛለን? በጣም ጥሩ። ስለዚህ አመጣሁና ደግሞ የማይድኑት ደግሞ ኦልሬዲ እንዳይድኑ ኦልሬዲ ተወስኖባቸዋል። ወደ መዳን መምጣት አይችሉም ማለት ጆሮአቸው በቃ ተደፍኗል። አይሰሙም። ወንጌልን ለመስማት ግልጽ አይፈልጉም። ወንጌል ለምን? ስላልተመረጡ፣ እንዳይድኑ ስለተመረጡ ነው። እግዚአብሔር እንደዛ አያደርግም። ነገር ግን የለውም ወንድሜ ዴቭ፣ ይኸውልህ የሚድኑት ኦልሬዲ እምቢ እንዳይሉ ተመርጠዋል፣ ተወስኖባቸዋል አልከኝ አይደል? የማይድኑትስ እምነት አልተቀበሉም፣ ጸጋውን አልተቀበሉም። ክርስቶስ አንዴ ሞቷል፣ ግን አልተቀበሉትም። አልተመረጡም። እነሱ ምን ያርጉ? የእነሱ ፎልት አይደለም። መመረጥማ እኮ ምርጫ እኮ ያው እሱ መጽሐፍ ቅዱሳዊ ምንም ልናደርገው አንችልም። በቃ አቀባባው ዴቭ ግልጽ ያለው ነገር ተናገር። እሺ እግዚአብሔር ስራ እንጂ እኛ ምን እናድርግ? ሰው ልጅ መዳን ከፈለገ ይድናል። ነፃ ፈቃድማ የለውም የሰው ልጅ በአንተ ትምህርት። ምክንያቱም ለመዳንም መመረጥ አለበት አስቀድሞ ከመነሻው ማለት ያንን መቀበል አለበት። ያንን ነፃ ስጦታ እምቢ ማለት ይችላል። ወደ መዳን የመጣው ሰው ያን ነፃ ስጦታ እምቢ ማለት ይችላል። ያን እምቢ ማለት ይችላል ወይ? አይችልም። ከተመረጠ አይችልም። ተወስኖበታል አይደለ? እምቢ ማለት አይችልም። ለምን? ፍሪ ዊሊንግ የለውም። ያለ ነፃ ፈቃዱ ስለተመረጠ አይደል? ከተመረጠ በጣም ጥሩ። ያልተመረጡት ደግሞ በዚህ ውስጥ አሉ የቀሩ አይደል? ያልተመረጡ ሰዎች እንዳይመረጡ ያደረጋቸው ምንድን ነው? ንገረኝ። አንደኛ ድፍን መሆናቸው። እነሱ ምን ያደርጉ? የደፈናቸው እኮ ያንተ አምላክ ነው። ምክንያቱም ቅድም አልከኝ እነዚህን ክፍት ልነግርህ እኮ ነው። የኔ አምላክ አላልኩም። እንደዛ አላልኩም። አንተ የምታስተምረው ኢየሱስ የኔ ኢየሱስ አይደለም። አንተ የምታስተምረው እግዚአብሔር፣ አንተ ቃለ ሕይወትን አይደለም። አንድ እግዚአብሔር ነው ያለው። ቃለ ሕይወትን አይደል? በቃ ቃለ ሕይወት ያለው ክርስቶስና እግዚአብሔር የኔ አምላክ የኔ ክርስቶስ አይደለም። እኔ አላውቀውም። ይሄንን ለምሳሌ እሱ ማለት ትችላለህ። አንድ አምላክ ነው ያለው። ብርሃ ይኸውልህ፣ እኔ የኔ አምላክ በሲኦልና በገነት የሚገቡትን አስቀድሞ ወስናል ብዬ፣ ይሄ በእስልምና ያለ ትምህርት ነው። ያን አምጥቼ የኔ አምላክ አላረግም። ለምሳሌ የኔ አምላክ ማለት ነው፣ የአንተ አምላክ ማለት ነው። የኔ አምላክ እኔ ላይ ወሰነ አይደለም። እኔ ወደ መጣ አስቀድሜ ስለተመረጥኩ ወይ ስለተወሰነብኝ አይደለም። ምክንያቱም ክርስቶስ ስለ ሁሉ ነው የሞተው። የክርስቶስ ፍቅር የተለያየ ፍቅር። ከዚህ በኋላ የምንጠይቀው ሁሉም አልተቀበለውም። ታዲያ ለምን ታዲያ ሁሉም አልተቀበለውም? ለሁሉ ከሞተ ስላልፈለጉ እኮ ስላልፈለጉ። ያኮ ነው አስቀድሞ መወሰን ተወስኖባቸው ሳይሆን በዚህ ውስጥ አለ። በዚህ ውስጥ አለ። እግዚአብሔር የሚድነውን ሰው ይመርጣል። እሺ ይቅርታ። ያልፈለጉት ተወስኖባቸው ሳይሆን ኦልሬዲ ፍሪ ዊሊንጋቸውን ተጠቅሞ ስላልፈለጉ ነው። ለምሳሌ አንድ ጥቅስ ልስጥህ። የዳኑ ሰዎች መዳናቸውን አያጡትም አይደል? በአንተ የተጠሩት ሰዎች አይደል? በቃለ ሕይወት ትምህርት አያጡትም አይደል? ማለት የተመረጡት ሰዎች ወደ መዳን ኦልሬዲ ለመዳን የተወሰኑ ሰዎች ወደ መዳን ሰዎች መዳናቸውን አያጡትም አይደል? ምክንያቱም ተመርጠዋል ለመዳን አይደል? አይደለ? ምን እናድርግ? የእግዚአብሔር ስራ ነው። በቃ ምን እናድርግ? ምን እናድርግ አይደለም ዴቭ። ለመዳን የተመረጡ ሰዎች ከዳኑ በኋላ መዳናቸውን አያጡትም ማለት አያጡት። ምክንያቱም በምንም ነገር ይለፉ መዳን የለም ማለት መዳናቸውን አያጡትም አይደል? አያጡትም። በጣም ጥሩ። ዕብራውያን ላይ ግን እንዲህ ይላል ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ቁጥር 4 ላይ አየህ። ለዚህ ነው እኔ ጴንጤ የማልሆነው የቃለ ሕይወትን ትምህርት ያንተን አይነት ትምህርት እኔ ስለማልቀበል እንደዚህ አይነት አምላክ ስለማላውቅ ነው። አስቀድሞ መወሰን ካልተረ ምንም እሱ ያንተ ትምህርት ነው፣ ያንተ ኢየሱስ ነው። ይሄን ኢየሱስን ያላቆም እንኳን መጽሐፍ ቅዱሳዊ ሀሳብ ዕብራውያን 6 እንዲህ ይላል፣ አንድ ጊዜ ብርሃን የበራላቸውን በደንብ ስማ፣ አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታንም የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለነሳ እነርሱ ማደስ የማይቻል ነው ይላል። ለራሳቸው የእግዚአብሔር ልጅ ይሰጡታል፣ ያወርዱትም አለ።
ኦኬ እነዚህ ሰዎች እነማን ናቸው? አንድ ድገምልኝ፣ ይቅርታ መዝሙር። አንድ ጊዜ ብርሃን የበራላቸውና ሰማያዊን ስጦታ የቀመሱትን፣ እሺ፣ ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን፣ እሺ፣ መልካሙን የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን፣ በኋላም የካዱ እንደገና እነርሱ ማደስ የማይቻል ነው ይላል። በኋላም የካዱትን አላ። እነዚህ እነማን ናቸው እኮ? በኋላም የካዱ ናቸው። እሱን አይደለም። እነዚህ እነማን ናቸው? ያመኑ ሰዎች ናቸው። የዳኑ አይደል? የዳኑ መጀመሪያ ላይ ማለት ነው ነበረ። ከዳኑ መዳናቸውን አውጥተው ነበር። ኖ አይ እኔ መሰለህ ከተመረጡ በእግዚአብሔር ከተመረጠ እውነት ትክክለኛ ሳልቬሽን መዳን መጡ እኮ ስሊፕ አድርገው ነው። ከዛ እምነት ወጥተው ነው ከእግዚአብሔር አይቻልም አልከኝ እኮ መውጣት አይችሉም እኮ ብለኝ ነበር ቅድም። ምክንያቱም አይ በእንደዛ አልተረዳሁም። አይ በእንደዛ ለመሰለህ ወደ ቅፊያ የተወሰነበት ሰው አስቀድሞ ለመዳን የተወሰነበት ሰው መዳኑን ያጠዋል። እንዲህ መሰለህ ቀጣ መልስ ከተሰጠው በእግዚአብሔር ከተመረጠ ለመዳን የተመረጠ ሰው አስቀድሞ የተመረጠ ሰው መዳኑን ያጠዋል ወይ? ከእግዚአብሔር ከወጣ ያጠዋል። ከእግዚአብሔር ከወጣ አስቀድሞ ታዲያ ለምን ተመረጠ? የሚያጣ ከሆነ በቃ ተመርጦማ ነበር። ታዲያ ምን ያህል በእኔ እኮ አንተ እኮ እንድስቅ አይደለም እንድታስተውሉ ነው ዴቭ። እውነቴን ነው። ዝም ብሎ ምናምን ያልገባ እርስ በርስ ተጋጨ። ቅድም ምን አልክ? ኢቭን እነዚህ ሰዎች ወደ መዳን ሲመጡ ምርጫቸውም አይደለም ተወስኖባቸው ተመርጠው ነው ካልከኝ አይደለም። እነዚህ ሰዎች ወደ መዳን ሲመጡ ተወስኖባቸው ተመርጧቸው ነው አይደል አልከኝ። ይሄ ወደ መዳን የመጣው ሰው መዳን ያጣዋል ስለ አያጣውም። ምክንያቱም ወደ መዳንም ሲመጣ ተወስኖ ተመርጦ ነው እንጂ እሱ ራሱ ፈልጎ አይደለም አልከኝ አይደል። ይሄ ሰው ደግሞ መዳኑን አጣው። ለምን አጣው ስለ ቅድም አያጣውም ብለን ነበር። አሁን ደግሞ አጣው። ስለዚህ አስቀድሞ ለሱ ምን ጠቀመው ዴቭ? ድነቱን አጥቶ ሳይሆን ምን መሰለህ፣ እኔ ልንገርህ አስቀድሞ መወሰን ምን እንደሆነ። ዓለም ከመፈጠሩ በፊት ቆይ ስማኝ፣ አንዴ ስማኝ። መጽሐፍ ቅዱሳዊ አይደለም አልከኝ ዴቭ። ይሄን ክፍል ፍታልኝ እሺ። ይሄ ዕዳ ነው። ብርሃን የበራለ ሰው ሳይመረጥ የቀረ ነው ወይስ ተመረጠ ነው? የተመረጠ ነው፣ ግን በቃ ስለተንሸራተተ ወደቀ፣ አለቀ። እንዴ ታዲያ አስቀድሞ ለመዳን መመረጡ መወሰኑ ምን ጥቅም አለው ከተወሰነበት? እንግዲህ አያስቀድሞ ከፍ ያለ ትምህርት ብቻ የእግዚአብሔር ፈቃድ በቃ አናቆም። እኛ የእግዚአብሔር ፈቃድ ነው። ምኑ ሀሳብ መቃየሩ መወሰኑ ብቻ በእውነተኛ ትምህርት እንዲኖር ማድረግ ነው እንጂ የቱ ተወሰነ አልተወሰነም እኛ የምናውቀው እምነቱ መስጠታችን ነበረ። ዴቭ በእውነተኛ ትምህርት ማለ ነበር የምታውቀው። ወደ መዳን መጥቷል። በመዳን ውስጥ እየተመላለሰ ነበር ነው። ስለዚህ በአንተ ትምህርት ይሄ ሰው አስቀድሞ የተወሰነ ነው፣ ለመዳንም የተመረጠ ነው አይደል? ስለዚህ ይሄ ሰው ግን መዳኑን አጣው። ስለዚህ አስቀድሞ መወሰኑ ለመዳን ምንድነው ጥቅሙ ታዲያ? እኮ የሚመለስ ከሆነ ይድናል። በቃ አይመለስም እኮ ነው የሚለው። ለንስሐ አይመለስም ነው የሚለው። በቃ ይጠፋል። ከእግዚአብሔር ከራቀ ይጠፋል። በቃ ቅድም እኮ መዳን አጣው። ይኸውልህ እርስ በርስ በጣም ተጋጨ። ስለዚህ ምን ታደርጋለህ መሰለህ? እሺ ዝም ብለህ በቃ እንዲህ ነው ምናምን ሳይሆን ሪሊ የእግዚአብሔር ዓላማ ምንድን ነው? የእግዚአብሔር ሀሳብ ምንድን ነው? መዳን የሚለው ሀሳብ ሁሉ እንዳይጠፋ የሚራራ አምላክ። ቅድም እኮ ነገርኩህ። አስቀድሞ መወሰን። እሺ ወይስ ለአንተ የሚጠቅም ነገር ሰው ነው የምነግርህ። ከዚህ በላይም ስለማንቀጥል በደንብ አንብብ። በተለይ እነዚህ የካልቪንን ትምህርቶች 5ቱን ክሊፖች ኦኬ። የፕሪዴስቲኔሽን፣ ደብል ዴስቲኔሽን ምናምን፣ ሲንግል ዴስቲኔሽን፣ ሲንግል ፕሪዴስቲኔሽን፣ ደብል ፕሪዴስቲኔሽን አይባሉትም። በደንብ አጥና ኦኬ። ከዛ መጽሐፍ ቅዱስ ውስጥ ገብተህ እውነት እግዚአብሔር እንደዚህ አይነት አምላክ ነው ወይ ብለህ እይ። ምክንያቱም መጽሐፍ ቅዱስ የሚለው እግዚአብሔር ሁሉ እንዳይጠፋበት የሚታገስ የሚራራ አምላክ ነው የሚለው እንጂ አስቀድሞ የሆነ ወገን እናገናኘው ከዛ ጋር አንዴ ቆይ ስማት። እሺ ወገን እንዲጠፋ፣ የሆነ ወገን እንዲሞት፣ የሆነ ወገን የዘላለም ሕይወት እንዲያገኝ
የሆነ ወገን ደግሞ የዘላለም ሞት እንዲያገኝ አስቀድሞ የሚወስን አይደለም። ምክንያቱም ነፃነት አለን እኛ። እኔ ለምሳሌ ቅዱስ አምጣልኝ ምን ነፃነት እንዳለኝ ነው የምትለኝ? ኖ ሳይሆን ስለ አስቀድሞ መወሰን የሚሽር ስለ አስቀድሞ መወሰን አይናገርም ብለን የምታስበው አምጣልኝ እስኪ ጥቅስ። ለምሳሌ አንድ ጥቅስ ተይ። እሺ ጠብቀኝ። ጴንጤ የማልሆንበት ምክንያት ይሄ ነው አልኳቸው። አያችሁ አይደለም? አንደኛው ጴንጤ የማልሆንበት ምክንያት በአስቀድሞ መወሰን የሚባል እኔ እንደዚህ አይነት አምላክ የለኝም። እንደዚህ አይነት ክርስቶስ አላቅም። ለሚገላቸውንም ለዘላለም ሕይወት የሚመርጥ ለዘላለም ሞት የሚመርጥ አምላክ የለንም። ስለዚህ ጴንጤ የማልሆንበት ምክንያት ይሄ ነው። የተለያየ ክርስቶስ፣ ቃለ ሕይወት ሌላ፣ ሙሉ ወንጌል ሌላ፣ መካነ ኢየሱስ ሌላ። አሁን ይሄ ትምህርት የቃለ ሕይወትን ትምህርት መካነ ኢየሱስ አትቀበለው የተለያየ። ስለዚህ እኔ ጴንጤ የማልሆን እዛ ነው። ወደ የትኛው ክርስቶስ ልትወስዱኝ ነው? የቃለ ሕይወቱ ክርስቶስ ይሄን ይላል፣ የመካነ ኢየሱስ ደግሞ ሌላ ይላል፣ የሙሉ ወንጌል ደግሞ ሌላ ይላል። ወደ የትኛው ክርስቶስ ነው የምንሄደው? እሺ ከ4 እስከ 5 ታውጣለህ። ኤፌሶን 1 ከ4 እስከ 5 ሰናይ ኤፌሶን 1 ከ4 እስከ 5 አረ ኤፌሶን 1 ከ4 እስከ 5 እሺ ኤፌሶን 1 ከ4 እስከ 5 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ስራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። ይቀጥል ወይስ ምን? እና ይኸው አስቀድሞ ወሰነ። እነማን ናቸው የተወሰኑት? የተወሰነ ግሩፕ ነው። ይኸው በክርስቶስ የሆነ ይላል እኮ። አስረዳኛ ፍታልኝ። አንተ እኮ ነው ያለው። ምን መሰለህ ዴቭ፣ ይሄ የተወሰነ ግሩፕ አስቀድሞ ተመረጠ ተወሰነ ማለት ነው ነው። የትኛው ግሩፕ እኮ ይኸውልህ፣ አስቀድሞ እኛ አሁን በክርስቶስ እንድንሆን እኮ የትኛው ግሩፕ ነው የተመረጠው? የሚያምነው በክርስቶስ ነው። እኛ የምትለው የቱን ነው? በክርስቶስ የሚያምኑት እንትንም እኮ ኦሊጅሰስም እኮ ያምናል። አይ በትክክለኛ ትምህርት ክርስቶስ ያስተማረውን ትምህርተ ክርስቶስ የሚቆዩ ይሄን ትምህርት ሙሉ ወንጌል እኮ አይቀበሉትም። ያንተን ትምህርት መካነ ኢየሱስ አይቀበሉትም። እንግዲህ ምን አገባኝ አይሰለም። ምን አገባኝ ሳይሆን መሰለህ ካልተረዱት በቃ እኛ ብቻ ቃል ብቻ ድነናል ካልክ መካነ ኢየሱስም ሙሉ ወንጌልም መሰረተ ክርስቶስ ሁሉ መሰለህ ትምህርት ምን መሰለህ አስቀድሞ መወሰን ጥልቅ ነው። ምንድነው እግዚአብሔር አስቀድሞ መወሰን ጥልቅ አይደለም። እንደዚህ ባል ትምህርትም የለም። ለአንተ ነው ጥልቅ የሆነበት። ትምህርቱ የለም እኮ ነው ማለት። ምክንያቱም ይወለድ ትምህርቱ ማለት ያሳየው እኮ ነው። ትምህርቱ ማለት ስማኝ፣ ለምሳሌ የሆነ ግሩፕ ብቻ ሄዳ ነው ካልከኝ ማን ሊሆን መሰለ ቃል ሕይወት ብቻ ልድኑ ነው። ምክንያቱም ይሄን ትምህርት ቃል ሕይወት ነው የሚቀበለው። መካነ ኢየሱስ ይሄን ትምህርት አይቀበሉትም። ድነዋል ንገረኝ ማለት ድነዋል። ትምህርቱን አይቀበሉትም። ትምህርቱ እኮ ልነግርህ እኮ ነው። ስለ አስቀድሞ መወሰን ማመን ከተቸገሩ በቃ ማለት በእውነተኛ በክርስቶስ ትምህርት ይኖሩ እንጂ እንደዚህ ብሎ አለ። ለምሳሌ ይረዱታል። በጊዜ ሂደት ይረዱታል። ከአንድ መንፈስ ቅዱስ ምንጭ ካልተቀዳ የትምህርት ልዩነት ካለ ከአንዱ መንፈስ አልጠጣም ማለት ነው። የሚያጠጣ መንፈስ ያ መንፈስ ነው ማለት ነው። ምክንያቱም መወሰን በክርስትና ልዩነት ውበት ሆኖ አያውቅም። ልንገር፣ በክርስቶስ ላይ ያለ የትምህርት ልዩነት ውበት ሆኖ አያውቅም። በክርስቶስ የማዳን ስራ ላይ ያለ የትምህርት ልዩነት ከአንዱ መንፈስ ቅዱስ የሚመጣ አይደለም፣ ከአጋንንት ነው። ምክንያቱም በሐዋርያቱ መካከል በክርስቶስ የማዳን ስራ ላይ የትምህርት ልዩነት የለም። አለካከኝ ስጠኝ። አብዛኛው አስቀድሞ መወሰንን ያምናል። ወንጌላዊ ለምሳሌ ስጠኝ እስኪ። መካነ ኢየሱስ ያምናል? አይ ነው አብዛኞቹ። እኔ የማውቃቸው እኔ ስለ ግል አልጠየኩም። ያምኑ ልጆች አሉ አሉ።
አንተ አሁን የድሮ ትምህርታቸው አይተህ ነው እንጂ ያምናሉ፣ አብዛኞቹ ያምናሉ። እንደ ቸርች ንገረኝ። ለምሳሌ በቅድመ ውሳኔ የምታምን ቸርች ንገረኝ ከፕሮቴስታንት። ብዙ እኔ አላየሁም፣ ግን ያምናሉ ልጆቹ፣ በደንብ ያምናሉ። ስለ ልጆቹ አልጠየቁም፣ ስለ ቸርች ነው የጠየቁ። አንተ ቃለ ሕይወት እንዴት? ስለ ቸርች አላውቅም። ስለ ቸርች ቸርች ንገረኝ። አላውቅም። በቃ አጥንተና ዴቫ ይቅርታ እሺ፣ አስወጥቻለሁ። ምክንያቱም ሄደህ ቸርችን ራሱ በደንብ ሌሎችንም አጥተና በቃ ጴንጤ የማንሆንበት ምክንያት ትልቁ ይሄ ነው። ባይዘው ጴንጤ የማንሆንበት ትልቁ ምክንያት ይሄ ነው። የተለያየ ክርስቶስ የተለያየ ኢየሱስ መውሰድ አንፈልግም። እኔ ለምሳሌ ጴንጤ ልሆን ብል የትኛው ክርስቶስ ነው የምትወስዱኝ? ቃለ ሕይወት ያለው ክርስቶስ የሚድኑትንና በሲኦል የሚወረውራቸውን በገነት የሚያኖራቸውን የወሰነ አስቀድሞ የመረጠ ከዛ በኋላ በቃ እነዛ ደግሞ ምርጫ የሌላቸው የሆነ ደግሞ ሌላ ይሄም ሌላ ያም ሌላ ይሄም ሌላ ይላል። ኦኬ ከዛ በኋላ የትኛው የት ነው? ለዚህ ነው አያችሁ በገድላት ድርሳናት ውስጥ የተደበቃችሁት እንደዚህ አይነት ልዩነት ስላላችሁ ነው። በገድላት ድርሳናት ውስጥ ከቨር ሆኖ ስትታዩ ህብረት ታደርጋላችሁ አይደለ? ለምሳሌ ልክ እዚህ ቲክታክ ላይ ስናይ ገስት ላይ ካልቪንትኑም ቃለ ሕይወቱም መካነ ኢየሱስም ተሐድሶም ሙሉ ወንጌሉም አንድ ላይ ቁጭ ይላል። ትምህርት መጽሐፍ ቅዱስ ሲገለጥ ልዩነት አለ። ያቺ ግን አትገለጥ። ለምድራችን የማትገለጥበት ምክንያት ልዩነት አለ። አንዱ የሚለው ሌላ ያምነው፣ አንዱ የሚያምነው ሌላ አይከተለውም። ኦኬ አንዱ አጋንንታዊ ነው ይላል ልሳንን፣ አንዱ ደግሞ አይደለም ይላል። አንዱ አስቀድመን ተወስነናል ይላል፣ እግዚአብሔር አስቀድሞ ወስኗል ይለናል። አንደኛው ደግሞ አይ ይላል። የተለያየ። ስለዚህ እነዚህን ሰዎች ጸጥ የሚያደርግና አንድ የሚያደርጋቸው ምንድን ነው? ገድል ድርሳን። ገድል ድርሳን ይነሳል፣ ሌላው ዝም ትባላለች ማለት ነው። ኦኬ ገድል ድርሳን ሰብካችሁ ጴንጤ ያደረጋችሁ አንድ ሰው ጴንጤ ልሁን አላችሁ። ወዴቱ ጌታ ልትወስዱት ነው? ገድል ድርሳን እንዲህ ነው አላችሁት። ኦኬ እሺ በቃ ጴንጤ መሆን ፈልገው ወዴት ነው የምትወስዱት? ወደ ተሐድሶ፣ ወደ ቃለ ሕይወት፣ ወደ መካነ ኢየሱስ ወዴት ነው የምትወስዱት? ብቻ ከኦርቶዶክስ ውጣ እንጂ አይደለ? ፕላኑ እሱ ነው። ዋናው ከኦርቶዶክስ ውጣ እንጂ። እሺ